የኢትዮጵያ ኮሚኒቲ ማኅበር በአትላንታ ኢሲኤኤ ለአባላት የተሰጠ መግለጫ። የኢሲኤኤ የዕድር ሁኔታ ምን ደረጃ ላይ ይገኛል? ለአባላት በቀጥታ የቀረበ ወቅታዊ መረጃ። ከኢሲኤኤ የቦርድ ዳይሬክተሮች የተላከ ሚያዝያ 4 ቀን 2018 ዓ.ም ኤፕሪል 12 2026። ይህ ወቅታዊ መረጃ ለሁሉም የኢሲኤኤና የዕድር አባላት የቀረበ ነው። እውነታውን በግልጽ በታማኝነትና ያለምንም ግራ መጋባት ማወቅ ይገባቸዋል ብለን እናምናለን። እባክዎ ይህንን ለማንበብ ጥቂት ደቂቃዎችን ይውሰዱ። ስለ ማኅበረሰቦና ስለ ዕድራችሁ የሚገልጽ ነው። 1. ይህ ስለ ምንድን ነው? ለብዙ ዓመታት ኢሲኤኤ እንደ አንድ ዋና የማኅበረሰብ ፕሮግራም ዕድርን ባህላዊ የኢትዮጵያውያን የጋራ መረዳጃ ሲያካሂድ ቆይቷል። ዕድሩ አባላት በአስቸጋሪ ጊዜያት በተለይም በሐዘንና በችግር ወቅት እርስ በርስ የሚደጋገፉበት ቦታ ነው። ይህ ማኅበረሰባችን በጋራ ከሚያከናውናቸው ተግባሮች መካከል እጅግ ትርጉም ካላቸው አንዱ ነው። በቅርቡ ግን ያልተጠበቀ ነገር ተከስቷል። የቀድሞ የዕድሩ አመራሮች፣ የሥራ ዘመናቸው ያበቃ መኮንኖች የራሳቸውን አዲስና የተለየ ድርጅት በማቋቋም ራሳቸውን በኃላፊነት ላይ አስቀምጠዋል። ይህንን ያደረጉት ከኢሲኤኤ ፈቃድ ሳይጠይቁ ነው። እናንተንም አባላቱን አልጠየቁም። ይህ ሁኔታ በማኅበረሰቡ ውስጥ ግራ መጋባትን ፈጥሯል። ለዛ ነው ይህንን ደብዳቤ የምንጽፍላችሁ። 2. የሆነው ነገር በቅደም ተከተል ታይምላይን። የተከሰቱትን ክስተቶች በዝርዝር እነሆ። መስከረም 2018 ሴፕቴምበር 2025 የዕድሩ አባላት የዕድሩን የግብር ሁኔታ ከ501 ሲ3 ወደ 501 ሲ12 የመቀየር ዕድልን ለማጥናት ድምፅ ሰጡ። ይህ ድምፅ ሐሳቡን ለማጥናት እንጂ አዲስ ድርጅት ለመመስረት አልነበረም። በ2018 መጨረሻ 2019 መጀመሪያ የቀድሞ መኮንኖች ለኢሲኤኤ ሳይናገሩ እና ለአባላት ሪፖርት ሳያደርጉ የግል ጠበቃ በመቅጠር አዲስ ኮርፖሬሽን መመስረት ጀመሩ። የካቲት 6 ቀን 2018 ፌብርዋሪ 13 2026 በጆርጂያ ግዛት አዲስ ኮርፖሬሽን በይፋ አስመዘገቡ። ራሳቸውንም የቦርዱ ዳይሬክተሮች አድርገው ሰየሙ። የካቲት 15 ቀን 2018 ፌብርዋሪ 22 2026 ዕድሩ መደበኛ ምርጫውን አካሄደ። አዳዲስ መኮንኖች ተመረጡ። የቀድሞዎቹ የሥራ ዘመን አበቃ። ከየካቲት 15 ቀን 2018 በኋላ የቀድሞ መኮንኖች ሰነዶችን ለአዲሶቹ ከማስረከብ ይልቅ አሁንም ሥልጣን እንዳላቸው ሆነው መሥራታቸውን ቀጠሉ። የዕድር መዝገቦችን ለማስረከብ ፈቃደኛ አልሆኑም። መጋቢት 29 ቀን 2018 ኤፕሪል 7 2026 ጠበቃቸው ሚስተር ብራያን አብራምስ ለኢሲኤኤ ደብዳቤ ላኩ። በደብዳቤውም እርሳቸው የሚወክሉት የቀድሞ መኮንኖችንና የመሠረቱትን አዲስ ኮርፖሬሽን እንጂ ኢሲኤኤን ወይንም የዕድር ፕሮግራሙን አለመሆኑን አረጋገጡ። እንዲሁም አዲሱ ኮርፖሬሽን ምንም አባላት እንደሌሉት አረጋገጡ። 3. ይህ ለእናንተ ለምን አስፈላጊ ሆነ? ዋናው ጉዳይ ቀላል ነው። ዕድራችሁ ሁልጊዜም የኢሲኤኤ አካል ነው። የእናንተ መዋጮ፣ አባልነትና ጥቅማጥቅሞች የኢሲኤኤ ዕድር ናቸው። አዲሱ ድርጅት አባላት የሉትም። እናንተ በፈቃዳችሁ ካልተቀላቀላችሁ በስተቀር የእሱ አባል አይደላችሁም። የገንዘብ ስጋት። የእናንተ ገንዘብ አዲስ ድርጅት ለመመስረት ወይም ለግል ጠበቃ ክፍያ በሕገ ወጥ መንገድ ውሎ ከሆነ ይህ ከባድ ችግር ነው። 4. ኢሲኤኤ ምን እያደረገ ነው? ሁሉንም ነገር መገምገም፣ የተከናወኑ ድርጊቶችንና የወጣውን ገንዘብ በጥልቀት እየመረመርን ነው። መዝገቦችን ማስመለስ። የቀድሞ መኮንኖች ሁሉንም የዕድር መዝገቦች እንዲመልሱ በይፋ ጠይቀናል። ሕጋዊ እርምጃ። የማኅበረሰቡን መብትና ገንዘብ ለማስጠበቅ ከሕግ አማካሪዎች ጋር እየሠራን ነው።
ጠቅላላ ጉባኤ መጥራት። አባላት ስለ ዕድሩ የወደፊት ሁኔታ በመረጃ ላይ የተመሠረተ ውሳኔ እንዲሰጡ ኤፕሪል 18 2026 ይፋዊ የዕድር ጠቅላላ ጉባኤ ይጠራል። 5. አሁን ምን ማወቅ አለባችሁ? 1. እናንተ አሁንም የኢሲኤኤ ዕድር አባላት ናችሁ። በአባልነታችሁ ላይ የተለወጠ ነገር የለም። 2. ጥቅማ ጥቅሞቻችሁ የተጠበቁ ናቸው። ኢሲኤኤ ማንም አባል የሚገባውን እንዳያጣ ቁርጠኛ ነው። 3. ያልተፈቀዱ ስብሰባዎች። በቀድሞ መኮንኖች የሚጠራ ማንኛውም ስብሰባ ይፋዊ የዕድር ስብሰባ አይደለም። 4. ቀጣዩ ስብሰባ። ቀጣዩ ይፋዊ ጠቅላላ ጉባኤ በኢሲኤ እና በአዲሶቹ ተመራጮች ለሚያዝያ 10 ቀን 2018 ኤፕሪል 18 2026 ተጠርቷል። ማንም ሰው አዲሱን ድርጅት እንዲቀላቀሉ ቢጠይቆት ይህ ከኢሲኤኤ ዕድር የተለየ መሆኑን ይረዱ። የመቀላቀል ግዴታ የለብዎትም። ጥያቄ ወይም ስጋት ካለዎት እባክዎ በስልክ በኢሜል ወይም በአካል ቢሮ ድረስ በመምጣት ያነጋግሩን። እኛ ለእርስዎ እዚህ ነን። በአክብሮትና ለማኅበረሰባችን ባለኝ ቁርጠኝነት የኢሲኤኤ የቦርድ ዳይሬክተሮች። ሚያዝያ 4 ቀን 2018 ዓ.ም ኤፕሪል 12 2026